በ66 ቀኗ መሰለኝ በወር ከ6 ቀኗ ምናምን ዝም ብለው ቲክታክ ላይ እነ ሼህ መሐመድ ጓደኞቻችን አሉና ችሊ አልሞተችም መረጃ እየሰማን ነው አልሞተችም ሲሉ ይሄ ነገር እንዴት ነው እውነት ነው ወይስ ምንድነው ብለን ወደ ሶሻል ሚዲያው አመጣን። ካመጣን በኋላ ግን ልጅቱ በህይወት ለመኖሯ ብዙ አመላካሽ ነገሮች አየን። እንግዲህ ብዙ ናቸው በአይናችን ማይተናታል የሚሉ እኛ እንኳን መጀመሪያ የገባ ነው በሶስተኛ ወገን ምስክርነት ይዘን ነው። እቺ እርጉዝ ናት የምትባለው እስካሁን አላገኘናትም። በሶስተኛ ወገን ነው ያቺ እርጉዝ የሆነችው ለከሌ አውርታ እሱ ደግሞ ለእኛ አውርቶናል በሚል ነበር። ነገሩ ግን እንትን ካለ በኋላ ብዙ ሰዎች እሷ በህይወት እንዳለች አመላካች ነገር አመጡ። ከዛም ተጠርጣሪዎቹን ያዝናቸው። ከጅዳ ወደ ኋላ ሀገር የላኩትን ደላላዎች ይቅርታ ሳይድ ሳሪቲ እኮ አሁን ታማ ሐኪም ቤት ተኝታለች እና አቦ ፋኖ ብቻ ነው እሷ የት እንዳለች የሚያውቀው ብላኛለች። አረ የለም እርጉዟ ታማ የተኛችው ማለት ያቺ አሁን አዲስ የመጣ መረጃ ነው። የደሴዋ ልጅ አሉት እኔ ጋር አልተገናኘችም፣ የሆነ ሌላ ሰው ጋር ነው የተገናኘችው። የዛች ገና ነው የዛች እኔ ጋር አልተገናኘ አዲስ የመጣ ነው። ያ ገና ዛሬ መሰለኝ የመጣው። የመጀመሪያው ስቴፕ የገጠር ልጅ የሚባል ልጅ ከ2 ወር በፊት ሞተች የሚል ቪዲዮ ሰራ አይደለ? መጀመሪያ የገጠር ልጅ የሚባለው አብሯት ነበር ያለው። እሱ ሞተች አሉን ብሎ ቪዲዮ ሰራ። ሁሉም እንደ ሞተች አምኖ ዝም ብለን ተቀመጥ። አባቷም ደግሞ ለመሞቷ መረጃ የሚሆን ቪዲዮ ላኩል ቢል የሚልክለት አካል የለም። ከሸዋሮቢት እስከ አለማጣ ድረስ ሂዶ እነዛ ምናልባት የቀበሯት ሰዎች ትግረኛ እንጂ አማርኛ አይችሉም ሲሉት እዛ ትግረኛ ለማስተርጎም እዛ ሂዶ አይ ልጅቷ አልሞተችም ድርድር ነው የምንፈልገው ያሉት ጊዜና በትግረኛ ተመልሶ ወደ ሀገሩ ሄደ ወደ ሸዋሮቢት። ከዛ በኋላ ቤተሰቦቿ ምንም አይነት ሽፋን ስላላገኙ የሚዲያ ሽፋን የሚያውቁት ሰው ስለሌለ ያው ዝም ብለው ስለልጃቸው ተስፋ ሳይቆርጡ ለሁለት ወር ቆይተዋል። ከዛ እኛ ጉዳዩን ይዘነው ከመጣን በኋላ የመጀመሪያ አየች የተባለችው ልጅ የሆነ የኬሚሴ ልጅ ነው። እኛ ጋር ደበለቋት ከዋሻው አውጥተው ከዛ እኛ ጋር ኢትዮጵያ ድረስ ገባች። ወደ ሀይቅ አልፋለች አለ። ግን እሱም አለኝ ብላ ነው የነገረችን ልጅቱ። እሱ ራሱ አላገኘ ነው አለኝ ብላ ነው የነገረችን። ያችን ወደ ሀይቅ ያለፈችውን ለማግኘት ፈለገን ነበር፣ አላገኘናትም። ሁለተኛ ደግሞ አንዲት የስልጤ ልጅ ናት እህቴ፣ እዛው ለስንት አመት ኑራ ታማ ወደ ሀገር ገብታለች። ፎቶዋንም ልክለት እችናት ወይ ብላት አዋን እችናት ብላኛለች። እዛው ዋሻ ውስጥ አይቻታለሁ ብላኛለች አለች። ያችም እንደዚሁ በሶስተኛ ወገን ነው እና እንዲሁም ደግሞ በአይኔ አይቻታለሁ ደላላው ቤት ተቀምጣ ያለው ያም አለች አሉኝ የሚል ነውና ዋናው ልጅቱ እንደሞተች ግን ወይንም ደግሞ ልጅቱ በህይወት እንዳለች ያረጋገጥ ነው። ሁላችሁም ማወቅ ያለባችሁ እንደ ምስክርነት መያዝ ያለባቸው ሰዎች ይህን ጉዳይ አንቀሳቅሰን ከሀበሻው እስከ አረቦች ጆሮ ከደረሰ በኋላ በከፍተኛ የሶሻል ሚዲያ ሽፋን ካገኘ በኋላ ከጅዳ የላኳት አካሎች ልጅቱ ለመሞቷ መረጃ እናመጣለን አሉ። ቀን ይዘን እንዳያችሁት 50,000 ሰው በተሰበሰበበት መጥተው የ3 አመት የ4 አመት አጽም አሳዩ። ህዝቡ በጭራሽ ይሄ የ2 ወር አጽም አይደለም የቆየ ነው ብሎ ሳይቀበላቸው ሲቀር አንደኛ ህዝቡን ለማሳመን እዛ ላይ ስታወራ የነበረችው የሴት ሽማግሌዋ አሁን ያይዘን የመጣነው አጽም የውሸት መረጃ ነው፣ ልጅቱ በህይወት እንዳለ ያረጋግጠናል
ብላ ቪዲዮ አለን። ሁለተኛ ሶስተኛ ሽማግሌ ሆኖ የመጣው እሱም ይሄ አሳማኝ መረጃ ነው ለመሞቷ ሲል የነበረው አባቷ ላይ ደውሎ ያ አጽም የውሸት መረጃ ነው፣ ልጄ ለመኖሩ አረጋግጫለሁ፣ ካንተ ጎን ነኝ ብሎ እንደተናገረው ሰምተናል። ሶስተኛ ሀበሻ የሚባለው በራሱ አካውንት ያንን አጽም ሲያስተላልፍ የነበረው ሰውዬ መልሶ የኢትዮጵያን ሕዝብ ይቅርታ ያስተላለፍነው የውሸት መረጃ ነው፣ እኔ በጉዳዩ ላይ የለሁም፣ የሌሎቹ ሲዘጋባቸው በአንተ አስተላለፍ ስላሉኝ እንጂ እማቀው ነገር የለኝም ብሏል። ይሄ ራሱ እዛው የልጅቱን ሞት ለማረጋገጥ የበሰበሰ አጽም ይዘው የመጡ ሰዎች ዙረው ይቅርታ ሲጠይቁና ያመጣነው መረጃ የተሳሳተ ነው ካሉ ስለዚህ ልጅቱ እንዳልሞተች የሚያመለክት ነው። ከዛ ባሻገር እንግዲህ አየናት ይላሉ። ያው እውነተኛ የለም። ለዛም ነው እስካሁን የተጓተተብን። ቅልቦች ገብቶካል። መጀመሪያ ከ2 ወር በፊት የገጠር ልጅ የሚባል ግለሰብ ቪዲዮ ሰርቶ ሞታለች አለ። ቤተሰብ ሀዘን ላይ ተቀመጠ። ከ2 ወር ከ6 ነው ከ7 ቀን በኋላ አሁን አንዲት ልጅ አለች ነው የተባለው። አለች የሚባለውን ልጅ እኔ ኦልሬዲ የሚያውቁ ራሷን አግኝተው ያናገሩ መስሎኝ ነበረ። ለዛ ሳሪ እሷን ነው ዳይሬክትሊ አሁን ማግኘት ትክክለኛ አሁን እያሉ ያሉት ሌላ መሰለችኝ፣ ሌላ ናት። አሁን አዲስ መጀመሪያ ያመጣው ጉዳዩን በህይወት አለች ያለችው እሷ አይደለች። እሷ ለማን ያለችው? መጀመሪያ ይሄንን ጉዳይ ሼህ መሐመድ ነው ታውቂዋለሽ አይደል? ሼህ መሐመድ ነው አለች የሆነች ልጅ የመን ጥለዋት እሷ ለወንድሟ ነግራለች። መጀመሪያ ያለው ሼህ መሐመድ የሚባል ሰው ነው። አዎ ከሱ ነው እኛ ተቀብለን ወደ ሼህ መሐመድ የሚባል ግለሰብ እኔ አላውቀውም፣ ይቅርታ። ሼህ መሐመድ አረብ የቲክታከሩ ቲክታክ አለ እኮ ጅዳ የሚኖረው ልጅ ወይ ኡስታዝ ምናምን መስሎኝ። ኡስታዝ ነው የኛው ሼክ ሆኖ ኡስታዝ ላይ እንትን ነው ቲክቶክ ላይ አለ። አዎ እንዴት አታውቂውም? ሼህ መሐመድ አረብ ነው። አዎ እና በዚህ ጉዳይ ላይ እሱ መጀመሪያ ሼክ መሐመድ ለአንተ ነው የነገረክ? በህይወት መሐመድ በሶሻል ሚዲያ ነው እንጂ የሚያወራው። እሺ በሶሻል ሚዲያ ሲያወራ መረጃውን ኬት አምጥቶ ነው? መኖሯን ማን ነግሮት ነው? ያንን ግለሰብ ማቅረብ ይችላል። የነገረውን ግለሰብ እንግዲህ አሉኝ የሶስተኛ ወገን ነው መረጃው። ስለዚህ አሁን እርጉዟን ልጅ ከሀና ጋር ታግታ የነበረችውን እርጉዝ ያገኘ በአካልም ሆነ በስልክ አግኝቶ መረጃውን ከሷ የተቀበለው ግለሰብ ማን ነው? እስቲ የአሁነኛውን ይሄንን ነሳሪ ያሉትን ነው። አዎ እርጉዟ አሁን እርጉዝ ነበረች ታውቃላ። ያች እርጉዟ የት እንዳለች አይታወቅም። እቻ አሁን አዲስ ነው። እኔም ብዙ አልሰማሁትም። አዲስ መረጃ ነው። በዚህ ጉዳይ እንግዲህ ብዙ ሰዎች አሉ። ብሬክስ አለ፣ ሚኪ አለ፣ መሲ ብርጅስቶን፣ ሳሪ አለች፣ ሙኒት። በዚህ ጉዳይ ላይ ጉዳዩን ስንከታተል የነበረ ብዙ ነን። ገባሽ አይደል? ሁላችንም የዚች ልጅ ህይወት ለመታደግ ብዙ ነው የተሳተፍነው። የገጠር ልጅ መፍትሄ ለማግኘት ወንድሜ መጀመሪያ መረጃውን ከምንጩ ማን ነው ሀ ብሎ ያለው የሚለው ግለሰብ ያስፈልጋል። አሁን ለምሳሌ ሀ ብሎ ሀና በህይወት መኖሯን የተናገረው ሼህ መሐመድ የሚባል ሰውዬ ነው ካልክ ያ ሰውዬ ማን ነግሮት የሚባለው ነገር ያ ሰውዬ ደግሞ ያየው ነገር ወይም ማስረጃ ካለው ያንን ግለሰብ ለቅልቦች እንዲያገናኝና እርጉዟ የተባለችው ግለሰብ ከሆነች የነገረችው አድራሻዋን ሰጥቶ ቃሏን እንድትሰጥ እኮ ነው ትልቁ። አሁን ወደ ትክክለኛው አቅጣጫ ልጠቁም የምትችለው አካል እሷ ናት። ጥሩ። መጀመሪያ ሼህ መሐመድ ይሄንን ካለ በኋላ እኛ ጉዳዩን ካመጣ ነው በኋላ ከዛም ብዙ ሰዎች ለምሳሌ አንድ ስልጤ መጣ እህቴ ጋር ነበረች፣ እህቴ አይታታለች፣ አሁን እህቴ ሐኪም ቤት ነው ያለችው ብላ ተናግራለች። እሷን ነው ማለት ነው ሳሪቲ ያለችው። አድምጭኝ። ሁለተኛ አንዲት ኦሮሞ እንደዚሁ መጣ ስንት ዓመት የታገተች እህቴ ከዛ ወጥታለች፣ እሷም እዛው አይቻታለሁ ብላናለች። ገባሽ አይደለ? እኛ እንኳ በራሳችን ጉዳዩን በቂ መረጃ ለማግኘት የሄድንበት መንገድ ነው የምልሽ። ገብቶሻል? ከሼህ መሐመድ ደፍረው የለቀቋት እርጉዙና የመን ጥለዋት፣ የመኖች አግኝተዋት አሳክመዋት፣ የሆኑ ልጆች እዛው አግኝተዋት
ስለ ሀኒ መኖር ነግረውናል። አሁን ግን ወደ ኢትዮጵያ ገብ ዋትሳፕ ላይ ሀያት ብለህ ጻፍ። ምናልባት አንዳንድ ሰዎች ሴቭን ባናደርጋቸው አጋጥሞ ከሆነ በስማቸው ዋትሳፓቸውን ከከፈቱ ስንጽፍ እናገኛቸዋለና እኛ ሴቭ ባናረጋቸው አንዳንዴ አጋጥሞ ከአቅም እኔ እንደዛ አጋጥሞኝ ያውቃል። ሴቭን ባላረጋቸው በራሳቸው ስም ከከፈቱት ዋትሳፑን ስማቸውን ስንጽፍ ይመጣል ዋትሳፓቸው። አሁን የገጠር ልጅ ኦንላይን የለም። የገጠር ልጅ ስልክ ቁጥሩ ያለው አለ ጋይስ ልትሰጡኝ ትችላለች። ደውዬ እንድጠራው የለም ኦንላይን። እኔ ያው ኦንላይን በምንድን ነው የሌለው? ዋትሳፕ ካን ዩ ሴንድ ሚ ዳይሬክት ልደውልለት? ኦኬ ጠብቂ። ኦኬ ዋትሳፕ ላይ ሼር አድርጊልኝ፣ ዳይሬክት ልደውልለት። ሰያንም ሼር አድርጉለት። ቆይ አይ ቲንክ የሀያትን ቁጥር እየፈለገ መሰለኝ ሰያ። ኢትዮጵያ ውስጥ ያለ ሰው ነው ቁጥር የሚያስፈልገን ጋይስ። ከሀና ጋር ነበርኩኝ፣ ሀናን በአይኔ አይቻታለሁ፣ አብረን ነበርን የሚል አካል። ሀቢባ ምን አለ መሰለሽ፣ አሁን ይህ ጉዳይ አንደኛ በጣም የሰከነ እንትን ያስፈልገዋል ብዬ ሳስበው፣ መጀመሪያም እንደዛ ነበር መሆን የነበረበት። በጣም በእርጋታ በብልሃት ነው ነገሮችን በደንብ ማግኘት የሚቻሉ መረጃዎችንም የሚገቡ ሰዎችንም ገስት ላይ ተጠርተው የሚመጡ ሰዎች ሁሉም ነገር በእርጋታ በብልሃት ነው መጠየቅ ያለበት እና አንዳንዶቹ ትንሽ ስልካቸውን ኢንፎርሜሽናቸውን መያዝ እንደዚህ ሲፈለጉ እንዳይታጡ አንድ ሰው ገብቶ እኔ ከሀና ጋር ነበር ወይ እህቴ ከሀና ጋር ነበረች ሲል እኔ መጀመሪያ ማድረገው ሙሉ ስም ስልክ ቁጥር እቀበልና ኮንታክት አደርጋታለሁ በዋትሳፕ። ቢካዝ ልክ ስትፈልጋቸው አታገኛቸውም። በቲክቶክ ብቻ ከሆነ ገብተው አስተያየት የሰጡት ወይንም መረጃ የሰጡት በቲክቶክ ብቻ ከሆነ ዲአክቲቬት ማድረግና አካውንታቸውን መጥፋት ይችላሉ። ስለዚህ ቁጥራቸውን መረጃቸውን መያዝ አለብን። ሁለተኛ ደግሞ ማስታውሰው ይቺ ነፍሰ ጡር ሆና የዛ ላይ ነበረች እና መንገድ ላይ ወደ ሀይቅ ነው ምናምን ሄደች የተባለችውም ልጅም ነበረች። እኔ እንኳን እዛ መጨረሻ አካባቢ ስለነበር የደረስኩት ሙሉን አልሰማሁትም፣ ግን መጀመሪያ እንዲያውም መረጃ አላት የተባለችው ልጅ እሷ ነበረች። አይደኖ እንዴት እንደሆነ ነገሮች በደንብ ማን ነው ስሟ? ብሬክስ እሷን ስሟን ታውቀዋለህ? እኔ አላስታውሰውም ስሟ። መጀመሪያ ጊዜ ላይቭ ስገባ አካባቢ ነው እሷ ጉዳይ ሲነሳ የነበረው እና የምታስታውሱ ከሆነ ግን ላይቭ ላይ የነበራችሁ ሰዎች ልታስታውሱን ትችላላችሁ። እዚህ ኮሜንት ላይ የዛኔ እሷም የመን ላይ ታግታ የነበረች ናት እና በቅርቡ ገብታለች ምናምን ሲሉ ነበር። የሀይቅ ልጅ ሸኝቷት ነው ወደ ሀይቅ ሄዳለች ነው አይነት ነገር። እንደው ለወደፊቱም ምናልባት የዚችንም እህት ሀቅ ፈጣሪም እንግዲህ ረድቶንም የምንችለውን የአቅማችን ያህል አስተዋጽኦ እንድናደርግ እግዚአብሔር እርዳን። ግን ለወደፊቱ የመጀመሪያ የሶርሱ ባለቤት እንግዲህ በዚህ ሁኔታ እኔ ዛሬ ከ8 ሰዓት ተኩል በኋላ ነው ላይቭ እንዳጋጣሚ ከፍቼ እንትን ያልኩት ምን ያህል ህዝቡ ተጨንቆ እንዳለ። አሁንም በዚህ ጉዳይ ላይ እንቅልፉንም ትቶ ስራውን ትቶ 16,300 ሰው ቁጭ ብሎ እንትን የሚለው ስለዚህ ልጅ ስላዘነ ስለተጎዳ ውስጡ እንትን ስላለ ነው። እና እንደዚህ አይነት ታሪክ የሚያመጡ ሰዎች የመጀመሪያዎቹ እነሱን ነው አጥብቆ መያዝ። እንደ ሀቢባ እንዳለችው ስልካቸውን ስማቸውን ይዞ ከዛም በኋላ ከየት አመጣሽ ከዛን ጫፉን ይዘሻል አድርሽን እየተባለ በደንብ መሰራት ያለበት ካልሆነ በስተቀር ሁሉም መላምት እያመጣ ሁሉንም የማወዛገብ እንትን ነገሮች ውስጥ ይገባል። ፍትህንም እውነቱንም እያጣመሙ የየራሳቸውን ስሜት የሚገልጹበት ይሆናል እና በደንብ በጥንቃቄ መታየት ያለበት እንደዚህ አይነት ነገር ለማለት ያለ ሳሪቲ ስልኩ ልካልኛለች። አንዴ የገጠር ልጅ። እሺ ታስቢሽ፣ እኔ አንተን አንድ ጥያቄ ልጠይቅህ። አሁን እንደተባለው እነዚህ ሰዎች ህገወጥ ደላላ ናቸው። እናንተ የመንግስት አካላቶች ናችሁ። ህገወጥ ደላላ መሆናቸውን ከሀገር እስከ ሀገር ከዓለም እስከ ዓለም ይታወቃሉ። እቺ ልጅ
በህይወት አለች። በህይወት ለመኖሯ ደግሞ ሞተች የሚሉት ነገር በቂ ማስረጃ የላቸውም። እንግዲህ እኔ ጥያቄ የምጠይቅ ተስፍሽ፣ አንድ ሰው ሞተች ካለ በቂ ማስረጃ ያስፈልጋል። ከዛው ከራሳቸው በተደጋጋሚ እየገቡ ስንጠይቃቸው ሀቡ አንድ ሰው ለዛ እኮ ነው ሳርዬ ሞተች ያለው ማን ነው? መጀመሪያ የገጠር ልጅ አይደል? ለዛ እሱ መጀመሪያ ምን አይቶ ሞተች አለ? አስክሬን ሳታይ የሰው ልጅ ሞተች። ስለዚህ አሁን ስደውል ስልኩ ዝግ ነው። የመጀመሪያው ሰንሰለቱ የሚጀምረው ገጠር ልጅ ነው። ለዛ ነው ስልኩን ያልኩሽ። ስልኩን ሰጠሽኝ፣ ይኸው እየደወልኩ ነው። ስልኩ ግን ዝግ ነው። ዋትሳፕ ነበር እኔ የማወራው። በቀጥታ ደውዬለት አላውቅም። ምናልባት ዋትሳፕ ላይ አውሪ ውስጥ ደውይለት። ረቀሙ ለዚህ ጠላታል ዝግ ነው ይላል። እሺ ቆይ ዋትሳፕ ላይ ደግሞ እስቲ መልዕክት አስቀምጥለት። ሰላም ጤና ይስጥልኝ። የገጠር ልጅ እንዴት ነህ? ሀቢባ ነኝ። አንዴ ፕሊስ ላይፍ ላይ ልትመጣ ትችላለህ? ቅልቦች አንዳንድ ጥያቄዎች ነበሩት። አመሰግናለሁ። ቮይስ አደረግኩለትኝ ግን አንድ ራይት ነው፣ ኦፍላይን ነው ማለት ነው። አቡ ጥያቄ ልጠይቅ ለተስፍሽ እና ተስፍሽ አንተ ቢያንስ በምን አይነት መልኩ ነው የምታግዘን? አሁን እዚህ ጋር ገብቷል። ልጅቷ በህይወት ለመኖሯ ወይም ለመሞቷ ሙሉ ማረጋገጫ ብለን ስንጠይቅ ምንም አይነት ነገር የተሰጠን ነገር የለም። በህይወት እንዳለሽ ደግሞ እንደነገርኩ አሁን የመጡ ሰዎች ማስረጃ ተብለው መጥተው ካንተ ጋር ቢነጋገሩ፣ ነገር ግን እነ የገጠር ልጅ አብረዋት ከዛ ጀምሮ ሲጓዙ ቆይተው 9 ልጆች ስትጮህ ሰምተው ታዝላ መታ ስታለቅስ ሰምተው ምንም አላሉ። ሞተች ሲባሉ ምንም ሳይሉ ሻንጣዋን አስቀምጠው ፓስፖርቷንና ስልኳን ይዘው ሂደው የአገሯ ልጆች ናቸው፣ የሰፈሯ ልጆች ናቸው፣ ለቅሶ ሳይደርሱ ቤተሰብን ሳያጽናኑ ተመልሶ የገጠር ልጅ ወደ ቦታው መጥቷል። አንድ ሀቡ በደንብ ልብ ብልቲ ሲቀጥል ደግሞ ምንም ነገር ሳያዩ ምንም አይነት ማስረጃ ሳይኖራቸው ወላ ፎቶ ወላ ቪዲዮ ሳይኖራቸው ቪዲዮ ሰርተዋል። ዛት ሚንስ ልጅቷ በህይወት አለች። ለመኖሯ አሁን እኮ አቡ ልንገርሽ፣ ለመኖሯ ማረጋገጥ ያለበት ቤተሰብ ነው። ለመሞቷም ደግሞ ማስረጃ ያስፈልጋል። ለመሞቷ ማስረጃ ብለን ስንጠይቅ የኖረ አጽምና የኖረ ጸጉር ነው የተሰጠን። ሽምግልና ተብሎ የተላከው እንኳ ሀቡ እየመጡ በራሳቸው ጊዜ ምን እንዳሉ ታውቂያለሽ? ላይቭ ላይ በውስጥ እየመጡ ይቅርታ ስላላወቅን ነው፣ እኛ አላወቅንም ነበር እንዲህ መሆኑን፣ ከእናንተ ጋር ልንተባበር እርግጠኛ ነን እያሉ ነው። ስለዚህ ይቺ ልጅ ሀቡ በህይወት አለሽ ብለሽ ለመጠየቅ እኮ ምንም የሚያዳግትሽ ነገር የለም። ምክንያቱም ለመሞቷ ማስረጃ የለም። ሲቀጥል ደግሞ እዛው የሚሰሩ ሰዎች ሀቡ ስንጠይቃቸው የመኔዎች እንኳ አስገብተን እናንተ ሰው ሲሞት ትቀርጻላችሁ፣ ፎቶ ታነሳላችሁ ወይ ስንል አዎ ብለዋል። ታዲያ ለምንድን ነው ሀቡ ሀና ያልተነሳችሁ? ለምንድን ነው የሀና አስከሬን ያልተቀረጸው? ለምንድን ነው የሀና አስከሬን አለ መረጃ እናምጣ መስቀሏ ሳይቀር እናመጣለን ብሎ ደላላው እሺ ብለን ተነጋግረን የስንት ዓመት የሞተ አጽም የመጣው? ልብሷን አንቺም እንኳን ላይ ብላይ ሳይሽ ነበረ ያላመንበት ነገር የተሰጠን። ስለዚህ አሁን ሀቡ የመኖሯን መረጃ ከነሱ ውጭ እኮ የሰጠን ሰው የለም። ባይዘው ወይሳ ስለዚህ እኮ የሚመለከተውን አካል ለመጠየቅ እኮ አንደኛ ደላላው ማን ነው፣ አድሬሱ